የቲክቶከሮቹ ፍቅር መነጋገሪያ ሆኗል። ዛሬም ወዳታለሁ፣ ነገም ወዳታለሁ፣ ከነገ ወዲያም ወዳታለሁ። አንቺ ደግሞ 10 ጊዜ እናቷን ብትሆኚ የ21 ዓመት የቀጣሻትን ሰራሽን እያወጣሽ ይቅርታ ጠይቃታል። እናት ምንጊዜም እናት ነች። እናት በህይወት ውስጥ ቀይ መስመር ናት። እንዳት ፍቅር ተንዛሬች ፈካይ ይዩስቡታት አማስከፋት ማፍቃት እንታሰዛት ተወት ማታ። እንዴት ተጋባችሁ? ለምን ተጋባችሁ? ፈጣሪ ጀምሮታል፣ እሱ ይጨርሰዋል። የለው ጽድት ባለው እንደዚህ ማን ተጋቡ አላችሁ አይነት ጥያቄም ተነስቷል። ያሪ ነጉ ምርጥ ተግባር እንመለከተዋል። ስዊድንን ለቀው ለሚወጡ ስደተኞች ዳጎስ ያለ ገንዘብ እሰጣለሁ፣ ይህንንም ሀሳቤን አጠናክሬ እቀጥያለሁ ትላለች ስዊድን። ድምጻችን ለወገናችን። በአማራ ክልል በተፈጸመው የድሮን ጥቃት ስለተገደሉ ወገኖቻችን ቢቢሲ ይዞ የወጣው መረጃ ወደ እናንተ የማደርስ ይሆናል። ሰላም ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ባላችሁበት መልካም ደስ የሚል ነገር ሁሉ ይሁንላችሁ። የአሽሩካ ቻናል ነው። በሌላ ቪዲዮ ተመልሻለሁ። እንዴት ነው? ፈካ ፈካ ወዛ አላልኩባችሁም? እንዴት ነው? የሆነ ነገር ከታያችሁ የፋሲካው ነገር ያው ወደ ላይ እየወጣ ነው ማለት ነው። እንዴት ነበር ፋሲካ በዓል? ጥሩ አሳለፋችሁ? እግዚአብሔር ይመስገን እኔ ጋር ጥሩ ነበረ። እንኳን አደረሳችሁ እንኳን አደረሳችሁ ወይ እንኳን አደረሳችሁ ብለናል። እንግዲህ መልካም ነበረ ፋሲካ። እንዴት ነበር? ቪዲዮ ላይክ ያደረጋችሁ መረጃው ለሌሎች ያጋራችሁ ዘና ፈታ ያላችሁ ቁም ነገር እንድታገኙ አሽሩካ ቻናል ይመቻችሁ እላችኋለሁ። አሽሩካ የምርጦች ምርጫ ይቀጥላል። ድምጻችን ለወገናችን መረጃ ሳልፍ በአማራ ክልል በንጹሃን ላይ የተፈጸመው አሰቃቂ የሆነ የድሮን ጥቃት ቢቢሲ በስፋት ዘግቦታል። ይህ የድሮን ጥቃት በአማራ ክልል እናርጅና እናውጋ ገደብ በተባለች መንደር ላይ በርካታ ሰዎች ተሰብስበው የትምህርት ቤት አጥር እያጠሩ ባለበት ወቅት ነው ንጹሃን ላይ ጥቃት የተፈጸመው። ይህ ጥቃት ባለፈው ሳምንት ሚያዝያ 9 2017 ነበር የተፈጸመው። ነዋሪዎች ለቢቢሲ እንደተናገሩት ተሰብስበው በከተማው ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው ብሏል። ጥቃቱ የተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ የዓይን እማኝ ወዲያው ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቅም ሲሉ በቅጽበት የነበረውን ሁኔታ ገልጸዋል ይላል። ይሄ በአንዱ ቤት ደስታ ሲሆን በሌላው ቤት ደግሞ ለቅሶ የሆነባት ኢትዮጵያ ሀገራችን ለግፍ እየደረሰባቸው ላሉት ድምፅ ማሰማት ያስፈልገናል። እነዚህም እኮ ኢትዮጵያውያን ናቸው። አስታዋሽ ያስፈልጋቸዋል። ወገኖቻችን ናቸው። አማራ በመሆናቸው መንግስታዊ ጥቃት እየተፈጸመባቸው ለምንድን ነው ዝም የምንለው? ለወገኖቻችን ድምፅ እናሰማላቸው። Stop killing children in Amara! Stop killing children in Amara! Stop killing women in Amara! Stop killing civilians in Amara! የድሮን ጥቃት የሚፈጸመው በአብይ አህመድ አጽዳቂነት ነው። ይሁን እያንዳንዱ ድሮን ጥቃት ከመፈጸሙ በፊት እኔ ነኝ የማጸድቀው ብሎ የተናገረው ራሱ ነው። ይሄ የጦር ወንጀል እየፈጸመ ያለው አብይ አህመድና አገዛዙ በጦር ወንጀልነት መጠየቅ ይገባቸዋል። ለወገናችን በተቻለ መንገድ ሁሉ ጥብቅና በመቆም ግፉን ማስቆም ይገባናል። እባካችሁ ድምፅ እንሆንላቸው። በስቃይ ህይወታቸው ለተነጠቁ ሁሉ እግዚአብሔር እረፍትን ይስጣቸው፣ ነፍስ ይማር እላለሁ። Stop killing children in Amara! Stop killing children in Amara! Stop killing women in Amara! Stop killing civilians in Amara! Down, down, Abiy Ahmed! Down, down, Abiy Ahmed! Down, Abiy Ahmed! Down, down, Abiy Ahmed! የመንግስት ኃይሎች ያለ አንዳች ቅድመ ሁኔታ ከአማራ ክልል ይውጡ። ዘንድሮ ፋሲካ በዓለም ላይ ሁሉ ክርስቲያኖች በአንድነት ነው ያከበር ነው አይደል እንዴ? በጣም ለየት ያለ ነበረ። ማይ ጋድ ፋሲካ ስሙ ሲነሳ እንግዲህ ዲያብሎስ ደነገጠ ትላላችሁ። ማይኩ ራሱ ተነሳ ለጊዜው። እሺ ችግር የለውም እንይዘዋለን እንደዚሁ።
አዎ ከእንግሊዝ መንግስት የሰጠው መግለጫ በጣም ደስ የሚል ነበር። ልብሳችንን እንዲያጊጣበት አይታችሁታል እንዴት እንደሚያምርባት። ዋው ቢዩቲፉል ብያለሁ። ቴንክ ዩ ዩኬ ገቨርንመንት። We wish you a joyous and blessed Easter celebration. Happy Easter, Malcolm Fasika. መልካም ፋሲካ። የ14 ዓመት ፍቺ በጋብቻ ተጠናቀቀ። ያንን ታሪክ በተወሰነ ሰዎች ጨምረን ግርግር በሌለው ጽድት ባለው እንደዚህ አክብረናልና እጅግ በጣም ፈጣሪን አመሰግነዋለሁ፣ እግዚአብሔርን አመሰግነዋለሁ። ሰዎችን ስላዘጋጀልን የሚጸልዩ የሚጨነቁ የሚያለቅሱ በውጭም በአገር ውስጥም በየትኛውም ዓለም ያላችሁ ስትጸልዩ ስታለቅሱ የነበራችሁ ሁሉ ፈጣሪ ባርካችሁ ብድሩን በልጆቻችሁ በቤተሰቦቻችሁ አግኝት ደስ ብሎናል የእውነትና ቀጣዩን ህይወት እናንተ በጸሎት አስቡን። ቀጣዩ ተሻለ እንዲሆን ፈጣሪ ጀምራል፣ ፈጣሪ ይጨርሳል። በቃ ፈጣሪ ጀምሮታል፣ እሱ ይጨርሳል። እኛ ከዚህ በኋላ ለሱ ነው የምንሰጠው እንደምን ጊዜው። ጋቡ ነው ታምራላችሁ ነው እንዲህ ነው ብዙ ተጋባችሁም ይመስላል። ምን ሆናችሁ ነው? ካልተጋባችሁ ጸሎት ያዘም ሱባ ያዘም አለ ምን የተባለም አለ። ኮሜንት ብዙ ሲባል ነበረ። እነሱም ያው ሴፉ ላይ የቀረቡ ምን እያሉ ሲሞዳሞዱብን፣ ኧረ እባካችሁ ይሄ ነገርማ የሆነ ነገር አለ ብለን ነበር የጠረጠርነው። አልቀረም፣ ደረሰ። እግዚአብሔር ያጽናል። የእሱን መንገድ ተከትለን በሱ ብርታት፣ በሱ ኃይል፣ በሱ ምርኩዝነት ፈተናዎቻችንን ለማለፍ ያብቃል። ሁሌም ቀና መንገድ በተከተልን ቁጥር እንቅፋቶቻችን እንደሚበዙ እናውቃለን። እግዚአብሔር ያጽናል ነው። በሌላ በኩል ደግሞ እንዴት ተጋባችሁ? ለምን ተጋባችሁ? ማን ተጋቡ አላችሁ? አይነት ጥያቄም ተነስቷል። እንግዲህ ያው ሪያሊቲ ሾው ነው፣ ክፍት ነውና ሁሉም የመቻችሁ እንደፈለጋችሁ ጠይቁ እንላለን። ግን የአሽሩካ ቤተሰቦች ፍቅር ይሻላል በሚለው እንኳን ደስ አላችሁ ማለት እንፈልጋለን። ሰው ልረዳ መጣው ብዬቀር የመርካቶ አራዳ ሌላ ሰሙ መነጋገሪያ የሆነው ጉዳይ ድምፃዊ ያሬድ ነጉ ተግባር ነው። በእስር ቤት በማረሚያ ቤት ለሚገኙ እዛ ተገኝቶ ነበረ። በሬውን ይዘው ገብተው ድምፃቸውንም ይዘው ገብተው እንግዲህ በእስር ያሉትን በህመም ያሉትን መጠየቅ በተለያየ ሁኔታ መተሳሰብን ማሳየት መልካም ተግባር ነው። ያሬዶ የመቸ ያራዳ ስራ ማለት ለወገን ማሰብ ከወገን ጋር መተባበር መተሳሰብ ነውና መልካም ተግባር አድርጌዋለሁ። አሽሩካ ቤተሰብ እንግዲህ ፍቅራችሁን አሳዩት። ለያሬዶ ይመች ብለናል። ያራድዬ ልጅ የቲክቶከሮቹ ፍቅር መነጋገሪያ ሆኗል። ዴዚ በመባል የምትታወቀዋ ቲክቶከር አሞራው ከሚባል ቲክቶከር ጋር ያው ተጣበሱ። ቲክቶክ እኮ ብዙ ሰው ያገናኘ ነው በአሁኑ ሰዓት። ወንድ ጓደኛ ጅንጅና፣ እኔ ጅንጅና አፍሪክ ማንኪያ አውቀሽ ነው። ዴዚ የምትባሏ ቲክቶከር እቺ ነች። በተለይ በዚህ አማርኛ ለመማር በምታደርገው ጥረት ትታወቃለች። በዚህ አፍላ እድሜ ላይ ፍቅር ግንኙነት ተጀመረ። ሄደና የፍቅር ግንኙነቱ እንግዲህ እሷ ከትምህርት ህይወቷ ከፍቅር ህይወቷ ጋር የሆኑ ነገሮች የተፈጠሩ ነገሮች ሁሉን ለማቅረብ ያው ረዘም ስለሚል በአጭሩ ፍቅር ከጀመሩ በኋላ እሷ ኑሮ አሜሪካ ነው። ነገር ግን ከእናቷ ጋር ተያይዘው ወደ ኢትዮጵያ እንደሄዱ ለተወሰነ ጊዜ እሷም የተለያዩ ማስታወቂያዎችን ስራዎችን እየሰራች እንደነበረ መሀል ላይ ደግሞ ፍቅረኛዋ ብቻ ከኔ ጋር ምን እንድትሆኚ እዚህ መተሽ ፈታ እንድትይ ምናምን ይላል። እሱ ደግሞ አውሮፓ ውስጥ ነው የሚኖረው እና እናት የምትለው ትምህርትሽ ላይ ስራሽ ላይ አተኩሪ፣ እንደዚህ አይነት ነገሮች ነው በአሁኑ ሰዓት። ይሄ የፍቅረኛሽ ደግሞ የሚጠቅምሽ አይነት አይደለም የሚል ነገሮችም እያነሳች እንደሆነ ነው። እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's not I worked for ዴዚን አገሯን ህዝቧን አክብራ እንድትኖር
ራሱ ሰክሰስፉል ሆና እናቷንም እንድትጦር ህዝቡን እንድትጦር ነው አሳድጌ አድርጌ ያሳደኳት። ዴዚን አላፈቅራትም ላፈቅራትም አልችልም በህይወቴ ብሎ ዩቲዩብ ላይ ሰቅሎታል። እኔ ፈልጌ እንትን ላይ ፖስት አድርገዋል። ከዛ ጋር ተያይዞ እንግዲህ እሷ እድሜ 20 ነው መወሰን እችላለሁ መብቴ ነው አይነት ነገሮች ውስጥ ገብታለች ማለት ነው። ብቻ በፍቅር ህይወታቸው እነሱ የሄዱበት መስመር ከእናት ጋር አንዳንድ ዛሬም ወዳታለሁ፣ ነገም ወዳታለሁ፣ ከነገ ወዲያም ወዳታለሁ። እናት ስለሆንሽ ብቻ ማከብርልሽ ምንም ታምር የለም። እናት የእናት ክብርነት ይዛ ስትሄድ ነው እንደ እናት ልታከብራት የምችለው። እንደ እናት ካላከበረች፣ ልጅቷን ካልያዘች፣ ካልጠበቀች እናት ልትሆናችን። አፍላ ፍቅርና እድሜ አንድ ላይ የሀሳብ ልዩነት ሲሄድ ያው ብዙ ነገሮች የተፈጠሩ ሄዱ ማለት ነው። ዳኝነት ሶሻል ሚዲያ ላይ እነዳኛችሁ በሚል ደግሞ መጥቶ እና ሰው እናትሽን አክብሪ፣ እናትሽን መስማት ይገባሻል በአንድ በኩል፣ እሷ ደግሞ እናቴን አከብራለሁ ነገር ግን የኔን ሀሳብ መደመጥ አለበት፣ እንዲያውም ከቤተሰብ ተለይቼ ለብቻ እየኖርኩ ነው፣ ቫኬሽንም መሄድ እፈልጋለሁ፣ በዛው ደግሞ ቦይፍሬንዴንም ማግኘት እፈልጋለሁ፣ ወደ አውሮፓ እሄዳለሁ፣ እንደፈለግኩኝ መሆን እችላለሁ ነው። እናት ደግሞ አትሄጅም ብላ ፓስፖርቴን ደበቀችው ነው እንግዲህ የምትለው እሷ። ፓስፖርት ያው እናት በተለያየ መንገድ ይሄ ግንኙነት ከልጁ ጋር እንዳትገናኝ የሆነ ነገር የሚጠቅምሽ አይነት ሰው አይደለም፣ አላማሽ ላይ አተኩሪ አይነት ነገር ነው ማለት ነው። በዚህ መካከል እንግዲህ እየተፈጠረ ያለው ያው ብዙ ነገር ነው ማለት ነው። እስቲ እንማማረበት ይሄ ጉዳይ። ያው አጠር አድርጌ ነው ያቀረብኩት። ምንም መሀል ላይ የምዘላቸው ነገሮች ይኖራሉ። አንዳንድ ጉዳዩን የሰማችሁ ካላችሁ ደግሞ ሀሳባችሁን በዛው ብታጋሩ ጥሩ ነው። እናት ምንጊዜም እናት ነች። ድርድር የለንም። በቃ አሽሩካ ቻናል በዚህ ላይ ድርድር የለንም። እናቶቻችሁን ለጎረምሳ እያሳለፋችሁ የምትሰጡ ሴቶች ግን ኑሯችሁ በፍጹም አይበረክትላችሁ፣ የምትይዙትም ነገር አያምርላችሁ በጭራሽ። እናት በህይወት ውስጥ ቀይ መስመር ናት። ክፉም ሆነች ደግም ሆነች ቀይ መስመር ናት። እናትነትን ስለምናከብር ማለት ነው። እኔ እንደዛ ነው ማስበው። እናት ምንጊዜም እናት ነች። አንቺ ደግሞ 10 ጊዜ እናቷን ብትሆኒ የ21 ዓመት የቀጣሻትን ሰራሽን እያወጣሽ ይቅርታ ጠይቃታለሽ። 21 ዓመት ሙሉ በድለሻታለች ልጅ 21 ዓመት ሙሉ ማለት ነው። ያንቺ ገበና ቢወጣ ዴዚን አፈቀርኳት ያለው ወንድማችን እንግዲህ የሚናገረውን እየሰማችሁ ነው። በጣም የተሳሳተ አመለካከት ነው ብዬ ነው የማስበው። በቅድሚያ እናት በእናትነቷ ብቻ መከበር አለባት እና ደግሞ 21 ዓመት ሙሉ ለፍታ ያሳደገችን እናትን ነው እንግዲህ በዚህ መልኩ ያፈቀራት ልጅ አደባባይ ወጥቶ የሚያናነቀው። ይሄ ደግሞ በጣም አራያነት የሌለው ትክክል ያልሆነ አስተሳሰብ ነው። አልቀበለውም። ስንት አይነት መንገድ እንግዲህ ልጇን ያሳደገችን እናት ሶሻል ሚዲያ ላይ እኔ ካልመከርኩላት፣ እኔ ካልመራውላት፣ እኔ ካልቀጣውላት የሚባለው በጣም አማርኛ ይሄ በጣም ያሳዝን። ነገር ግን ነገሮች በዚህ ልክ ሶሻል ሚዲያ ላይ እያንዳንዱ ነገር ምንበላው ምንጠጣው አልፎ እንደንትን የምንለው ነገር እያንዳንዱ ነገር ሶሻል ሚዲያ ላይ የሚወጣ ከሆነ ዳሜጁ ቀላል አይሆንም ወደፊት። እንደዚህ በተለይ ደግሞ ፍራጃይል እድሜ ላይ የሚገኙ ሰዎች ኢንዲቴይል ከባለሙያ ጋር ካስፈለጋችሁ ቁጭ ብላችሁ መወያየት ነው እንጂ እያንዳንዱ ሰው አፉን እንዲከፍትባችሁ ሶሻል ሚዲያ ላይ እድል ሰጥቶ ቤተሰብ ይሄን ያክል እንትን ማለቱ ጥሩ ነው ብዬ አላስብም። ለወደፊቱ እንደዛ አይነት ነገር ቢሆን ስፔሻሊ ፍራጃይል እድሜ ላይ ያሉ ልጆች ምን አይነት ውሳኔ እንደሚወስኑ አይታወቅም። ባላስፈላጊ መልኩ ብዙ ነገሮች ንግግሮች ሲታዩ ተመልክቻለሁ ሶሻል ሚዲያ ላይ እና እስቲ ወላጅ ሆናችሁ እናት መቼም እናት ነች። በምን መልኩ ነው ማኔጅ መደረግ ያለበት እንደዚህ ነገር ሲፈጠር? ሀሳባችሁን ኮሜንት ብታረጉ ብርትማት እናት የምርቶች ምርቱናት በሕይወት ያለችን ታባክራት እንዳጉድማት ናምን የማይትካራት በልዩ ፈድርና ክራት
Te fakirten snare Jifakai Hiu Sibutat Amas kafart ma fakat Entasazat Tawat mata Natir wak barno satare Nasatir kana kadan honer Nat yut nat Nat burkanat Nat yamur kuch mertenat Nat yuwark shale usalar nurile Nat ataw shale salalam nurile እናት ግን በመጨረሻም እናት ነችና እንዲህ ብላለች ልጄን አበረታቷት ነው ያው ዴዚ ምኖርባት ምክንያቴ ነች ዴዚ ከኔ በላይ ለህዝብ መኖር የምትፈልግ ነች ባካችሁ መውደዳችሁንና መደገፋችሁን ቀጥሉበት በፍቅር አታለው ሊሰርቋትና ሊጠቀሙባት ከሚሞክሩት ሌቦች አድኗት ትላለች እንግዲህ እናት መቼም እናት ነችና መደመጥ አለባት እንዴው ስንት አመት ስትሰቃይ 9 ወሩን አልፋችሁ ከዛ ስንት አመት ደሞ ስንት አይነት ውጣውረዱስ በሲንግል ማምነት ደሞ የሚያሳድጉ እናቶች ሸም ነው ለማንኛውም ፍቅር ይበረታታ እንላለን እናት ግን ተከበር እሱን አይሰመርበት በእውነቱ ስዊድንን ለቀው ለሚወጡ ስደተኞች ዳጎስ ያለ ገንዘብ እሰጣለው ይህንንም ሐሳቤን አጠናክሬ እቀጥያለሁ ትላለች ስዊድን ከዚህ ቀደም የተሰሙ አንዳንድ ጭምጭምታ ጉዳዮች ነበሩ በስዊድን ስደት መተው እንግዲህ የመኖሪያ ፍቃድ ካገኙ በኋላ ለአመታት ቢቆዩም በስዊድን ምቾት ያልተሰማቸው በተለይም ደግሞ እነሱ ኢንተግሬት ያላደረጉ የሚሏቸው ሰዎች እንዲወጡ እንኳን ደና መጣችሁ እንዳልኩኝ እንኳን ደና ሰንብቱ ለማለት ተዘጋጅቻለሁ ያለች ነው ስዊድን በዚህም ደግሞ 350,000 ክሮነር ለአንድ ሰው $36,000 እንደማለት ነው በኢትዮጵያ እስከ 4 ሚሊዮን ብር እሰጣችኋለሁ መውጣት ትችላላችሁ የሚል ሐሳብ እንግዲህ እየዳበረ መጥቷል ከዚህ ቀደም ስዊድን በጣም ለስደተኛ ቀና የተባለች ሀገር ዌልካሚንግ ሶሳይቲ ከሚባሉት በዓለም ላይ ከምትጠቀስ ነበረች ከቅርብ ጊዜ ወዲህ ደግሞ ስዊድን በርካታ ስደተኞችን መቀበሌ ለመዘዝ ዳርጎኛል የሚል ነገር ውስጥ ገብታለች አልተመቸኝም ብዙ ነገር ክራይሲስ አምጥቶብኛል ነው ያለቻለችው ብቻ ከዚህ ጋር ተያይዞ በአጠቃላይ የስዊድን አዲስ የተቋቋመው መንግስት ደግሞ ስደተኛ የሚባለው እንዲወጣ ካለበትም እንዳይመጣ ብቻ የተለያየ ጫና የማሳደር ነገሮችን እየታየበት መጥቷል ከዚህ ጋር በተያዘም ይመስላል እንግዲህ ይሄ ነገር ስዊድን ከዚህ በፊት ለቀው እንዲወጡ እስከ 5,000 ክሮነር ለህፃናት እንደዚሁ ለትላልቆች ደግሞ እስከ 10,000 ክሮነር ትሰጣለች በስዊድን ገንዘብ ለቤተሰብ ደግሞ እስከ 40,000 እየሰጠች ነበረ ነገር ግን ይሄ ገንዘብ ከፍ በማድረግ ለህፃናት ስዊድንን ለቀው ለሚወጡ ህፃናት እስከ 25,000 ክሮነር በአጠቃላይ ለቤተሰብ ደግሞ እስከ 600,000 ክሮነር እሰጣለሁ ብላለች እስከ 6 ሚሊዮን እስከ 7 ሚሊዮን ብር አጠቃላይ ለቤተሰብ እሰጣችሁና እዛ የምትሄዱበት ቢዝነስ ትጀምራላችሁ ያንንም ኢኮኖሚ ታነቃቃላችሁ የራሳችሁን ህይወት ትለውጣላችሁ የሚል አይነት ሐሳብ ቀርቧል ይህ ነገር የሚመለከታቸው ምናልባት ይሄ ህግ ሆኖ ከጸደቀ ስዊድን ይህንን ነገር ካጸደቀችው ማን ነው የሚመለከተው ይሄ ጉዳይ ይሄ ገንዘብ ሊሰጠው ይችላል የተባለው ማነው ሪፊውጂ የሚባሉት ናቸው ኮታ ሪፊውጂ የተባሉት እንደዚሁ people in need of subsidization protection የሚባል ጊዜያዊ ጥበቃ ተብሎ ፍቃድ የተሰጣቸው ሰዎች በተለየ ሁኔታ ተብሎ distressing condition ላይ አሉ ተብሎ የመኖሪያ ፍቃድ የተሰጣቸው ፋሚሊዎች ቤተሰቦች እነዚህ ይሄን ገንዘብ ተሰጥቷቸው እንዲወጡ የሚለው ነገር ስዊድን አጠናክራበት ቀጥላለች ማለት ነው። እዚህ ሰዎች ቮለንታሪ ሪፓትሪዬሽን ብለው በጠሩት በፍቃደኝነት ሀገርን ለቆ የመውጣት ፕሮግራም ተጠቃሚ የሚሆኑ ከሆነ እስከ 360,000 ክሮነር ይሰጣቸዋል የተባሉት እነዚህ ናቸው ማለት ነው። ነገር ግን ብሩን ከወሰዱ በኋላ ከአውሮፓ ዩኒየን መውጣት አለባቸው፣ ከስዊድን መውጣት አለባቸው፣ በአጠቃላይ ከአውሮፓ ዩኒየን ማለት ነው። ነገር ግን በስዊድን የሚቆዩ ከሆነ በአውሮፓ ዩኒየን መቆየት የሚፈልጉ ከሆነ ያንን ገንዘብ መመለስ አለባቸው ተብሏል። ያው ብዙ አከራካሪ ጉዳይ ሆኗል።
ነገር ግን ይሄ ነገር አሁን ተፈጻሚ ሆኗል ወይ ካላችሁኝ ገና ይሄ ስዊድን መንግስት ሀሳቡንም በአጀንዳነት በጃንዋሪ 2026 ላይ በደንብ ተወያይተው ውሳኔ እንደሚያሳልፉበት በደንብ እየታመነበት የመጣ ጉዳይ የሆነ ይመስላል። ብዙ አከራካሪ ነው። እንዲያው ስደተኛ መጥቶ እችን ገንዘብ ይዤ እወጣለሁ ብሎ ምናምን እንደዛ እንዲያስብም ሊያደርገው ይችላል። ስደተኛውን ሰነፍ ሊያደርገው ይችላል። ብዙ ነገር እየተወራ ነው። እየታየ ያለው ነገር ይሄ ነው። ስዊድን ያለውባት ስዊድን ነች፣ ባይዘዌ እሷ ነች። ስለ እሷ ነው የምናወራው። በስዊድን ያላችሁ ለመምጣት ያሰባችሁ አዳዲስ ነገሮች በርካታ ነገሮች ስላሉ ምናልባት ጊዜ ካገኙ ሰብሰብ አድርጌ ያቀርብላችኋለሁ። የዜግነት መረጃ ለውጦች፣ እንደዚሁ የስደተኝነት መረጃ ለውጦች፣ በርካታ ለውጦች አሉ። ጥንቃቄ እንድታደርጉ በዚሁ ሀሳቤን ለማካፈል እወዳለሁ። የዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይህን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ድረስ አሽሩካ የምርጦች ምርጫ ነበርኩኝ። ቪዲዮ ላይክ፣ ሀሳባችሁን ኮሜንት፣ እንደዚሁ ለሚያስፈልጋቸው ሁሉ ሼር እንድታደርጉ በትህትና እጠይቃለሁ። የቀጣይ ሰው ይበለን። አመሰግናለሁ።